ዘሪሁን ብርሃኑ ይባላል። የፊልሚና ማርቶራኖ ቲያትር ዋና አዘጋጅ ነኝ። ይህ ቲያትር በጣሊያናዊው ኤድዋርዶ ዴ ፊሊፖ የተጻፈ ቲያትር ነው። በተለይ በጣሊያን ሀገር በጣም ዝነኛ የሆነ ክላሲካል ተብለው ከሚቆጠሩ የኮሜዲ ስራዎች ዋነኛው ነው። በዋናነት የፊልሚና ማርቶራኖ የተሰኘችውን ዋና ገጸ ባህሪ ህይወት መሰረት አድርጎ የሚሰራ ታሪክ ያለው ቲያትር ነው። ይህ ቲያትር በተለይ በጣሊያን ሀገር በ1950ዎቹ 60ዎቹ በቲያትርም ቀርቧል፣ በፊልምም ታይቷል። እጅግ ከፍተኛ ተቀባይነት ያገኘ ቲያትር ነው። ደራሲውም ኤድዋርዶ ዴ ፊሊፖ በዚህ ቲያትሩ ከፍተኛ እውቅናን በጣሊያን የቲያትር ተመልካች ዘንድ ያገኘበት ነው። ይህንን ቲያትር ወደ አማርኛ የመለሱት ታዋቂው ገጣሚ እና የቲያትር ደራሲ ጋሻ ያልነህ ሙላት ናቸው። እሳቸው ከጣሊያን ባህል ማዕከል ጋር በመተባበር የዛሬ 10 ዓመት ገደማ ይህንን ቲያትር ወደ አማርኛ ተርጉመውታል። ይህ ቲያትር ከተተረጎመ በኋላ ታትሟል በመጽሐፍ መልክ ለሽያጭ አልዋለም። ነገር ግን ለትምህርት እንዲውል በዩኒቨርሲቲዎችና በተለያዩ የትምህርት ተቋማት በነጻ ተሰራጭቷል። አሁን ከ10 ዓመት በኋላ 4 ትልልቅ ድርጅቶች በጋራ በመሆን ማለትም የጣሊያን ባህል ማዕከል፣ የቀንዲል ቤተ ተውኔት፣ የአዲስ አበባ ዩኒቨርሲቲና የኢትዮጵያ ብሔራዊ ቲያትር በጋራ በመሆን እንዲዘጋጅ አስተዋጽኦ አበርክተውበት ለዚህ ደርሷል። ይህንን ቲያትር በዋና አዘጋጅነት እኔ የመራሁት ሲሆን ረዳት አዘጋጁ ደረጀ ቡርቃ ይባላል። የዝግጅት አስተባባሪው ደግሞ ስባለው ጋሹ ነው። የዝግጅት አማካሪው ደግሞ ታዋቂው አዘጋጅ እና የኢትዮጵያ ብሔራዊ ቲያትር ዋና ዳይሬክተር አቶ ማንያዘዋል እንዳሻው ነው። በቲያትሩ ውስጥ በዋናነት ዋና ገጸ ባህሪውን ይዘው የሚጫወቱት ፊልሚና ማርቶራኖ 2 ሰዎች ይጫወቱታል። አንደኛዋ የኢትዮጵያ ብሔራዊ ቲያትር ዝነኛ ተዋናይ የሆነችው መሰረት ህይወት ነች፣ ዛሬ በሚታዩ ቲያትር ላይ የምትጫወተው። ሌላኛዋ በአዲስ አበባ ዩኒቨርሲቲ የቲያትር ተማሪ የሆነችና በአሁኑ ሰዓት ደግሞ የራሷንም ቲያትር እያዘጋጀች የምትገኝ ነች፣ ፍቅር አምሳሉ ትባላለች። ዶሚኒኮ የተሰኘውን የፊልሚና ማርቶራኖን ባህል ሆኖ የሚጫወተው በሀገር ፍቅር ቲያትርና በማዘጋጃ ቲያትር ረዥም ዓመት ልምድ ያለው ሰለሞን ሀጎስ ነው። እንዲሁም ደግሞ ዶሚኒኮን በድጋሚ ደግሞ በሌላኛው ተዋናይ ካሳሁን ቦጋሌ ይጫወተዋል። ሌሎችም በጣም ወጣት ጀማሪ ተዋናያን ከአዲስ አበባ ዩኒቨርሲቲ የቲያትር ትምህርት ቤት በቅርቡ የተመረቁ ወጣት ተዋናያንም እዚህ ቲያትር ላይ ተሳትፈዋል። ስለዚህ በሁለቱም መንገድ በጣም ልምድ ያላቸውም እንዲሁም ወጣት ተዋናያን በጋራ ሆነው የሰሩት ቲያትር ነው ማለት ነው።
ጋብቻ በእግዚአብሔር ፊት በምድራዊ ሕግ ፊት ትክክለኛ የጋብቻ ስምምነት መሆኑን አይታችሁ ለመመስከር በመገኘታችሁ እግዚአብሔር ይባርካችሁ። እንግዲህ የወይዘሪት ፊሎሚና ባሉና የአቶ ኒቆሶርያኑ ጋብቻ ከአሁኑ ሰዓት ጀምሮ በሰማይ በምድር ሕጋዊ ነው። ይህንን እኔ እመሰክራለሁ። እናንተም እህትና ወንድሞቼ ለዚህ ምስክር ናችሁ አይደለም? እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። That
የወላጆችን ማርገዝ ዜና ይመካል ትጠብቂያለሽ? ለምን ጊዜ ታልካለሽ? ለአንዴና ለመጨረሻ ጊዜ ለምን መታሰች ብለው እኔ ልተቃራኒ አንተ የምትፈልገው እነሱም የመከሩን ማለት ኖሮ ደግሞ እስከ መጨረሻ ያጸጸት አልባለ የሰማዩ አባታችን ክብር ይመስገን ከመሬታችን ጋር ተነጋገሩ። የጽጌረዳዋን መሬታችንን ቤተ መቅደስ አስታውሻለሁ። ከዚህ ገባ ጊዜው ከሌቱ 9 ሰዓት ነበር። እኔ ለብቻዬ የመንገዱ ጣት ይዤ ባሱ ነበር። ከዛም ድንገት ሳስበው ራሴን የቤተ መቅደሱ ደጃፍ ላይ አገኘሁ። ከዛም ልክ ተማጸው የእኛ ልጆች ናቸው የሚል ድምፅ ሰማሁ። ያን ጊዜ የነበሩበት ሁኔታ እዚህ ካላችሁ መካከል ማናችን አትረዱም። እርግጠኛ የሰማሁት ድምፅ የመሬታችን ድምፅ ነው። የእኛ ልጆች ናቸው የሚለው ድምፅ ሰማሁ። ያን ጊዜ ቃል ነው። በዚህ ቃል ከአንተ ጋር ተጣብቄ እድሜ ሙሉ ስቃይና መከራ ስደርስብኝ ነው። ለልጆቼ ስል ነው እንደዛ ያንገላታኝና ያሰቃየኝ አንተ ጋር አይደለም። አሁን ሁሉ ማለት እናንተ ቢሆን ያንን የተፈታ ሰነዳችን ለማመስገንና በዓላችን ለማክበር ይሰገናል። አሁን አንሰውታለን። ሽማግሌ ሰው ምን ነው አይደለም ለምንድን ነው አሁን ወጣት አዋርዶ ዛሬ በጣም ለማንም አልጠቀም ራስ ተከተልኩላል ራስ በራስ በእጁ ታካይላል። ከአሁን በኋላ ሴት ይዘህ ወደ ቤት ለመጣት ብትሞክር ወይ ምን ልታደርግ? ከአሁን በኋላ ባለቤት ሁለታችሁም ከቤት አባራችኋል። አሁን ለተናገር ለዚህ አራት ነገር እናቶች ቦታስ ከዚህ በኋላ እኔ እናንተ ባልና ቄሱ አጋብቶናል። በህግ ተናገር። ይሄን ቤት የእናንተ ቤት ነው አደረጋ ያችን ቤት ይሄ አስቂኝ ቀልድ ነው። ቀኑና መጀመሪያው ጻፍኩት። እኔ በፊት ለመጻፍ ስለማልችል
እመጣለሁ ብዬ ለረጅም ጊዜ ጠበቁ። ቶሎ አልተመለስም። ይህ ሁሉ መቼ እንደሆነ ታስታውሳለህ? የት ነው እሱ? ይሄማ በፍጹም አይሆንም። የትኛው እንደሆነ አንተ መቼም አታውቅም። ይሄ ፈጥሮ አይደለም፣ ሊሆንም አይችልም። እኔ ከማሰብ ፈልጊ ነው። በጊዜ ገና ልጁ ሲጸነስ ስለገኝ ልጁም የአንቺ ብቸኛ ማሰሪያ ገመድ በሆነ ያን ጊዜ ስለ እኔም ሆነ ስለ ልጅ ካለ አመለካከት አንጻር በፍጹም ልነግራችሁ የነገሮ ከድሮ በምንም አልተቀየረም። አሁንም ከፈለግሽ ሁሉም ልጆች በአንድ መልክ ይተው። በእርግጥ ሁሉም ልጆች አንቺ ናቸው። እኔ ምንም ላደርግላቸው አልችልም። አሁንም አንቺ ታስገድፊልኝ። እባክህ የማትፈጽመውን ነገር ቃል አትግባ፣ አትማልድ። አንድ ቀን በጉልበት ተንበርክከህ ልትለምነኝ ትመጣለህ። ታስታውሳለህ? ልብ በል። አሁን ስለ ልጆቹ የነገርኩህን ነገር ለማንም ሰው ሳትናገር በልብስ ባትያዝ ከአንደበቱ ወጥቶ የልጆቹ ጆሮ ዘንድ ቢደርስ ግን ፈጣሪ አይማርም አልምርም። ምን ልትሆኝ? እገልሃለሁ። ይሄ ደግሞ ከአንተ ዘወትር ስትሰማ የነበረው ሁሉም ሁሉ ባዶ ማስፈራሪያና ዛቻ ብቻ እንዳይመስል። እኔ እገልሃለሁ ካልኩህ በትክክል የማደርገውን ነው የምልህ። ነፍስን ከሥጋ እለያታለሁ።